ሪህ ዘቢሃት ከእንደገና ወዲያው ይገላገሉ። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይደው በጣም የሚያሳፍር ስራ የሚሰሩት ዛሬ ብቻ አይደለም ከዚህ በፊትም እንደዚሁ ነው። መልካም በዚህ አካውንት ምላሽ ለመስጠት የመጣሁት ያንኛው ዋንኛው አካውንቴ ስለተመታ ነው። በደንብ ኮፒ ሊንክ እና ሼር አድርጉት። የግዴታ ምላሽ ስለሚያስፈልገው በተለያዩ ሶሻል ሚዲያዎች ላይ አንድ እያጭበረበሩበት ያለ መረጃ አለ። አዳምጡትና ምላሽ እንሰጣለን። ሰሞኑን አንድ ኡስታዛችን መስጂድ ላይ በሚሰጠው ደርስ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በማንሳት እንስሳቶችን እንኳን በምናርድበት ጊዜ ቢላውን በደንብ መሳል እንዳለብን ማንገላታት እንደሌለብን የተናገረውን ንግግር ሐታ ጠላት እንኳን ቢመጣ ትግል ላይ እያለን ማሰቃየት እንደሌለብን የተናገረውን ንግግር በመቆራረጥ ረዱ ብለዋል በሚል እየቆራረጡ ቪዲዮውን እየለቀቁ የጥላቻ ቅስቀሳ እያደረጉ ነው ያሉት። ይህንን ቪዲዮ እዩት። ኡስታዝ ሱልጣን በሚያስተምርበት ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በመጥቀስ አስተራራራችሁን አሳምሩ፣ እንስሳቶችን እንኳን ስታርዱ ይችንም ደግሞ ይቆራርጧት ይሆናል እኮ ሱብሃንአላህ። እንስሳቶችን አስመልክቶ የተገለጸውን ነገር በማጣመም በእንደዚህ ያለ መንገድ አስተራይቶታል። ይሄኛውን ቪዲዮ ነው ፈአሕሲኑ ዚብሐ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። መልካም እንግዲህ እንደሰማያችሁት ዋብያዎች በውሸታቸው ሁሌ መዋረድ ማይሰለቻቸው ጉዳይ ስለሆኑ ዛሬም እናዋርዳቸዋለን ማለት ነው። ምንድነው እሱ? አንድ ኡስታዝ በመስጊድ ላይ ካፊሮችን እንዴት መግደል እንዳለበት የተናገረበት ቪዲዮ ነበረ። ያንን ቪዲዮ መሰረት በማድረግ የኛ ልጆች ካፊሮች እንዴት መገደል እንዳለባቸው የሚናገረውን ፓርት ለቀቁት ማለት ነው። ዋብያ ኡስታዞች ግን ቅጥፈት ማይሰለቻቸው ውርደት ጌጣቸው ልክ እንደ ካባ የሚከናነቡ ስለሆኑ ስለ እንስሳ ያወራቱን ብቻ ቆረጡና ስለ ሰው ያወራውን ተውት ማለት ነው። ምንድነው እሱ? ሰውየው ኡስታዙ የሰውን ልጅ ማረድን መግደልን ከእንስሳት ጋር አመሳስሎ ነው ያስቀመጠው። ኤግዛምፕል ነው እንስሳቱን ያመጣው እንጂ ዋና ታርጌቱ ሰው ልጅ እንዴት እንደሚገደል የሚያወራ ክፍል ነው። አላህ ሁሉ ነገር ላይ በጎ መስራት፣ ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። በእሳት ማቃጠል ከልክለዋል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ቅትላ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሐ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። መልካም እንግዲህ እንደሰማችሁት ኡስታዙ ሲናገር ካፊርን እንዴት መግደል እንዳለበት የሚያወራ ነው። ካፊር ማለት ለእንስሳ ካፊር አይሰጥም፣ አላህን የካደ ማለት ነው። አላህን የካደ እንዴት ነው መግደል ያለባችሁ እያለ እያብራራ ነው። ከዛ በስራ ግደሉት ምናምን ካለ በኋላ ኤግዛምፕል ምን አመጣ? እንስሳት እንኳን ሲታረድ እንደዚህ ብሎ አመጣ ማለት ነው። ካፊር የሆነ ከእስልምና የወጣም አፖስቴት የሆነ በእስልምና ይታረዳል። ይሄ ግልጽ ነው። በእስልምና አሁንም በሸሪያ የሚተዳደሩ ሀገራት ላይ ሸሪያውን ጠቅሶ ነው እሱም የተናገረው፣ ይታረዳል። ስጋውን አትቆራርጡ፣ አትበልቱ፣ እንደዚህ አታደርጉ፣ የተለያየ ቦታ አፍንጫውን እንትን አትበሉ፣ አይኑን ያለው አታውጡ ያለው ለሰውየው ነው እንጂ ለእንስሳ አይደለም። የእንስሳማ ልበልተው እኮ ነው የምታርደውም ሲጀመር ሰው ስለሆነ ነው እንደዛ ብሎ የተናገረው።
በነገራችን ላይ ዋና ፖይንት ግን ኡስታዙ ብቻ ሳይሆን የመጀመሪያ በመግቢያ ላይ ያሳየዋችሁ ልጅ ወይንም ኡስታዝ እዚሁ ቲክቶክ ላይ የምታውቁት ስለሆነ ከዚህ በፊት ሰው ከእስልምና ከወጣ ይገደላል ቃል በቃል ያለበትን ላስታውሳው። ሙስሊም ነው። ኦኬ እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ኦኬ ስለ እስልምና ያውቃል፣ እስልምና ሐቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኦኬ ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። ኦኬ እስልምና ዋضح ግልጽ የሆነ ኦኬ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለ3 ቀን ቢያንስ እድል ይሰጠዋል እንድናዝብ ማለት ነው፣ እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ኦኬ ይገደላል። ኦኬ መልካም እንግዲህ ይሄ ነው ከዚህ በፊት የተናገረውን ሸምጥቶት ይሁን ረስቶት ይሁን ወይንም ደግሞ አሁን እንግዲህ የዋብያዎቹ መዋሸት ልማዳቸው ስለሆነ ይሄ በፊቱን አስተምሮት ረስቶት ነው መሰለኝ ስለ እንስሳ ምናምን ብሎ ሌላው ሊያወራ ይሞክራል ማለት ነው። ራሱ ይገደላል። በነገራችን ላይ መግደል አይደለም እኮ መግደል ኢዚ ለእስልምና ማለት ነው። ለሙስሊሞች ቀላል ነገር ነው። አርዶ መብላት ይቻላል። ሙስሊም ከተራበ ክርስቲያንን ወይን አይሁድን ወይንም ደግሞ ከእስልምና ወጣን አርዶ መብላት ተፈቅዶለታል። ራሱ ይሄ ኡስታዝ ከዴጋ ከዚህ በፊት ባደረግናቸው ምልልሶች ላይ መብላት እንደሚቻል አርዶ ያመነበትን ላሰምጣችሁ። አስታውሰው አንተ ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱ ንግግር ነው እንደ ማስረጃ ሁጅ አድርጎ ያመጣው ይህ ወገናችን ማለት ነው። እንደው ልጠይቅ፣ አንተ በረሃ ላይ ሆነህ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልቃህል፣ አንተ በጣም ረቡሃል፣ ደክሞሃል። አጠገብህ የሰው ስጋ አገኘህ፣ ትሞታለህ ወይስ የሰውን ስጋ ትበላለህ? መልሱን ለአንተ ተውኩት። ስለዚህ ይህን ነው ዑለማዎች እያሉ ያሉት ማለት ነው። ይህንን ሲናገሩ ከምን አንጻር ነው? እዛው ሱረቱ ማኢዳ ምዕራፍ 5 ላይ ማለት ነው አላሁ ስብሓነሁ ወተዓላ ምን ይላል? ፈመን ጡረ ፊ መኽመሰቲን ገይረ ሙተጃኒፊን ሊኢትም ይላል። እንደው ከተቸገረ እንግዲህ የተከለከሉ ምግቦችን አላህ ከዘረዘረ በኋላ ከተቸገረ ግን ይብላ። ምን ምግብ ካጣ ሊሞት ከሆነ የመሳሰሉ አላህ ዲናችን ዩስር አድርጎታል፣ አግርቶታል። ለምን ከመሞት ምን ይበልጣል? ያን ስጋ በልተህ ነገ ወደ አላህ መመለሱ ይበልጣል ማለት ነው። ይሄ የተሻለ ዲናችን ሰፊ ነውና ማለት ነው። ኦኬ ዝም ብለህ ሙት አይልህም። መልካም እንግዲህ እንደሰማችሁት ከእስልምና የወጣን 3 ቀን ብቻ ነው የሚሰጠው፣ ይገደላል አለ። መገደል ብቻ ሳይሆን ደግሞ ሙስሊም ከተራበ የሰው ስጋን መብላት ተፈቅዶለታል፣ የሚበላው ካጣ ተፈቅዶለታል አለ። በዚህ ከእስልምና የወጡትን ከመግደል ጋር በተያያዘ ሌላ አልጨምርልህ። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ይህም አይበቃንም ካላችሁ ደግሞ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። እንግዲህ እንደዚህ ነው አስተምሮታቸው። በመስጊድ የሚያስተምሩት ቢላችሁን ሳሉ ሰው ማረድ እንደሚፈቀድላቸው የሚናገር ነው። ከመስጊድ ሲወጡና ቲክቶክ ላይ ሲመጡ ደግሞ ለኛ ምላሽ ለመስጠት ለማለት ስለሚያሸማቅቃቸው ይክዱታል ማለት ነው፣ ይሸመጥጡታል ማለት ነው። ካፊርን ረድ እያለ በአረብኛ ስላወራ አይ እንስሳ ነው ያልነው ይለናል። አላህን የካደን ግደል እያለ
አይ ስለ እንስሳ ነው ይለናል። ከዚህ በላይ ቅጥፈት፣ ከዚህ በላይ ውሸት ኬት ይመጣል ወገኖቼ? እስልምና እንደዚህ ነው። ዛሬ ካለ ትናንት ስለዋሸ ነው። ነገ የሚኖር ከሆነ ዛሬ እየዋሻችሁ ነው። እስልምና ህልውናው በውሸት ላይ የተመሰረተ ነው። አላህ ለምንድን ነው የአረፋ ዕለት የሚኩራራው? ማን አየ? በጣም እኮ ማንም ያየ የለም። አላህ በአረፋ ቀን ለተጓዦቹ ማለት ነው በመላእክቶቹ ፊት ሲመለከታቸው ይኮራል ይላል። ከዛ እንደዚህ ይላል፣ ወደ ባሮቼ ተመልከቱ ይላቸዋል ሰርቫንቶቹን መላኢካዎቹን። እንደዚህ ጸጉራቸውን ተላጭተው አቧራ ሆነው መጥተው ብሎ ይነግራቸዋል። ታይሙም ስፔሲፋይ ተደርጓል። መቼ? በአረፋ ቀን አፍተርኑን ወደ እነሱ ቀርቦ ማለት ነው ከሰዓት። እነዚህ ሰዎች ከኔ ምን ይፈልጋሉና ምንስ ላድርግላቸው ይላል ይጠይቃቸዋል። እና ሰዎችም የአረፋ ቀን ግልገል ያርዳሉ፣ ደም ያፈሳሉ። ያ ማለት እኔ የገጠር ልጅ ነኝ። ያ ገጠር እንደማደጌ ግን ያው ስለ አንድ እንደሆነ አንድ ፈጣሪ አንድ አምላክ አንድ አላህ እንደሆነ ነው የምናውቀው። እኔ አላህ ይሮጣን አይሮጥም የሚሮጥ አምላክ እኔ አላውቅም። እንግዲህ እስካሁን እንደዛ አላሳደጉኝም። አሁን ነው ግልጽ ይሆነልኝ ያለውን ነገር። አይ ቲንክ ከአንተ መማር ፈልጋለሁ። ወደ እንግዲህ ክርስትና በመጣ ደስተኛ ነኝ። እንግዲህ እኔ ፈጣሪ ፈቅዶት ወንድሜዋ ብዙ ቴክስቶች አሉ። ለመምህራን ሪአሬንጅ እያደረግን ነው፣ ልጆች እየሰጠን ነው። ከስር ሆነው ቁጭ ብለው የሚታዘቡ በተለይም ደግሞ አብዛኞቹ አሁን ላይ እንዲወጡ እያደረጋቸው ያለት የኡስታዞቹ ውሸት ድራማ የሰሯት ማለት ነው። ቀጥል አንብበው። ይሰማል? አይ ቲንክ ኔትወርክ ዞታል ይመስለኛል። ሉክ ሙስናድ አህመድ 789 ላይ እንደዚህ ይላል። The prophet said ነብዩ እንደዚህ ብሏል። Allah boasts to his angel ኦኬ ቀጥል። ኦኬ ተመልሳለሽ። Allah boasts to his angels of the pilgrim on the afternoon of the day of Arafah። አላህ በአረፋ ቀን ለተጓዦቹ ማለት ነው በመላእክቶቹ ፊት ሲመለከታቸው ይኮራል ይላል። ከዛ እንደዚህ ይላል፣ ሉክ አት ማይ ሰርቫንትስ ወደ ባሮቼ ተመልከቱ ይላቸዋል ሰርቫንቶቹን መላኢካዎቹን። ካሚንግ ቱ ሚ ዲሼቭልድ ኤንድ ደስቲ እንደዚህ ጸጉራቸውን ተላጭተው አቧራ ሆነው መጥተው ብሎ ይነግራቸዋል። ሰው እነዚህን እንደዚህ እያለ ይኮራባቸዋል ማለት ነው። የት ነው? በአረፋ ቀን አፍተርኑን። ታይሙም ስፔሲፋይ ተደርጓል። መቼ? በአረፋ ቀን አፍተርኑን ወደ እነሱ ቀርቦ ማለት ነው ከሰዓት። ያ አየሻል። መላእክቶቹ ጋር አላህ ይቀርብና ቅርብ ሆኖ ይመጣል። የሚያወራውም ስፔሲፊክ ሰዎች ነው እንጂ በዓለም ላይ ስላሉ ሳይሆን፣ ተመልከቱ አዋራ ለብሰው ወደ አረፋ ተራራ ወደ መጡ ሰዎች ተመልከቱ ባሮቼን ብሎ ይላል ማለት ነው። ተግባባን? አፍራ እሰማለሁ እኔ። ያ ይሰማል። ድምፅሽ ታፍኗል። አንዴ ይቅርታ፣ በአረበኛ ቀይሮልኝስ። ድምፅሽ ታፍኗል፣ ብዙም አይሰማም። ኦኬ አረብኛውን አድርግለት። እስኪ ይሄን አንብበው። አላት ቀጥል። አንብበው እስኪ። እኛም አንብበን ጨረስን። ቀጥል አንተ። እንግሊዝኛው ሊያምንበት ስላልቻልኩ ነው እሱ። እኮ አንብብ። ይኸው ካላመንክ ይኸው ተከፍቶልሃል። አንብብና ቀጥል። ችግር አለበት ካልክ አንዋር ቀጥል። ኦኬ ወደ እንትኑ ቀጥል። ኤኔስ ወደ ዋናው ተመለስና ጊዜ እየገደለን ሚዩት አድርጎታል። ወደ ዋናው ስንመለስ ስለዚህ አረፋ ቀን የሚመጣው አላህ እንዴት ነው? የአረፋ ቀን ይመጣል አይመጣም? ይመጣል አይመጣም? እፎይ ያ ማለት እኔ የገጠር ልጅ ነኝ። ያ ገጠር እንደማደጌ ግን ያው ስለ አንድ እንደሆነ አንድ ፈጣሪ አንድ አምላክ አንድ አላህ እንደሆነ ነው የምናውቀው። እኔ አሁን ላይ ከተማ ቲንክ በተለይ በዚህ 4 ዓመት ጀምሮ ያለው የጎንዮሽ ንጽጽርና እያንዳንዱ ፓርት አካሄድ ነው አሁን ነው የገባኝ ማለት እንጂ በፊት ሰውን አክብረ ፈጣሪ በቃ በዓል ከሆነ በዓል ነው፣ በቃ አረፋ ከሆነ ኢድ ከሆነ ኢድ ነው። በጣም የምናከብረው በጣም የምንከባበረው አንዱ የአንዱን ሃይማኖት አይነካካም።
እና አላህ በአረፋ ቀን ይመጣን ሲባል ይመጣን፣ ለዛውም ከመሬት በከፍታ ላይ እስከ 100 ሜትር በሚርቅ ተራራ ላይ መጥቶ ለነቢያቶች ምን ይላቸዋል? እነዚህ ሰዎች ከኔ ምን ይፈልጋሉና ምንስ ላድርግላቸው ይጠይቃቸዋል። እና ሰዎችም የአረፋ ቀን ግልገል ያርዳሉ፣ ደም ያፈሳሉ። በገጠር በአካባቢ እያንዳንዱ ነገር ያው ምንም ቢያንስም እያንዳንዱ ነገር ይከበራል። አንዱ ከአንዱ ቤት አይሄድም፣ የተከባበረ ነው። እና እኔ ያለው ነገር ያው አሁን ላይ በተለይ እንግዲህ እኔ አላህ ይሮጣን አይሮጥም የሚሮጥ አምላክ እኔ አላቅም። እንግዲህ እስካሁን እንደዛ አላሳደጉኝም። አሁን ነው ግልጽ ይሆነልኝ ያለውን ነገር። አይ ቲንክ ከአንተ መማር ፈልጋለሁ። በውስጥ ጻፍልና ወደ እንግዲህ ክርስትና በመጣ ደስተኛ ነኝ። እንግዲህ እኔ ፈጣሪ ፈቅዶት ወንድሜዋ እዚህ ወንድሜም ጓደኛዬም እዚህ ጠይቀህን አጋጣሚ አሁን ስራ ቢዚ ካልሆናችሁ አመሰግናለሁ። መልካም እሺ፣ ጻፍልን፣ መምህር እንመድብላለን። ጥያቄዎች ካሉ ምናምን ጥያቄዎች ይመልሱላል። ትምህርቶች በደንብ መማር ስላለባችሁ እኛ ጋር ገስ ላይ የሚሆን ነገር የለም። ከስር ያላችሁም ነሰሰርሊ እዚህ መምጣት አይጠበቅባችሁም። በውስጥ ጻፉልን፣ መምህር እንመድብላችኋለን፣ ትማራላችሁ። እንደዛ ነው የሚሆነው። እኛ ጋር ገስ ላይ የሚሆን ነገር የለም። ተተስማማ ትቀበላለህ። ትምህርቱ ከገባ በኋላ በዛ ነው። ኤኒዌይስ ዋናው ነገር ምንድነው? እሱ አንድ አምላክ እናመልካለን። ያ አንድ አምላክ ተዛ በዓል እናከብራለን። እንደዚህ ያን አናውቀውም። ንጽጽሩ በፊት እንደዚያ ነበረ። አብዲ አንድ ያደረበኝ ያ ንጽጽሩን እነሱ ጀምረውታል። ያው እነሱ ጀመሩት፣ እኛ ደግሞ እያስቀጠልነው ነው። እግዚአብሔር የተመሰገነ ይሁን። ቅድም ብያቸዋለሁ፣ እጅግ በጣም ብዙ በዚህ ሰሞን እንኳን በዓት ብዙ ልጆች ያልመለስኩላቸውም አሉ። ሜይ ቢ ሲመቸ ይመለስላቸዋለሁ። ብዙ ቴክስቶች አሉ። ለመምህራን ሪአሬንጅ እያደረግን ነው። ልጆች እየሰጠን ነው። ከስር ሆነው ቁጭ ብለው የሚታዘቡ በተለይም ደግሞ አብዛኞቹ አሁን ላይ እንዲወጡ እያደረጋቸው ያለው የኡስታዞቹ ውሸት ድራማ የሰሯት ማለት ነው። እኛ ሁሌ የምንላለን ታማኝነታችንን ማስቀጠል፣ እውነታን መግለጽ። አንተ አምላክህን አታውቀውም ማለት እኛ ስንነግራችሁ እንዳለ የጫኗቸው የእኛ ላይ ያለውን አስተምሮ ብቻ ነው። ክርስትና እንዲህ ነው፣ ክርስትና እንዲህ ነው። የእሱ አምላክ በየቀኑ ለሊት ጸሎት ለመስማት ከአርሽ ወደ ቅርቢቱ ሰማይ ይመጣል እየተባለ እንዳለ ክርስትና ሲተችው አምላክ እንዴት እንደዚህ ይሆናል፣ አምላክ እንደዚህ ይሆናል። እያንዳንዱ ተጭነው የሚመጡት ያ ነገር ነው። ኦኬ፣ የእኛ በደንብ ማብራራት መተንተን እንችላለን። እናንተ ጋር ሳተነትኑ ሳታብራሩት እንዲሁ የተቀመጡ ለዘመናት የተቀመጡትን ግን አሁን እንዴት ታዩታላችሁ? ደግሞም ሊትራሊስቲክ ለሆኑ ያንን ነው እያደረግን ያለ ነው። ይህንኛ አሁን አንዱ ከተራሮች አላህ ለተራሮች ቅርብ ነው። ቅድም እንዳለው ተራራ ላይ ይቀርባል አለን ሰይድ ዑመር። ሜይ ቢ ክርስቲያን ታዘጋጅልናለህ። ይህንን እነ ኢብኑ ተሚያም እነ ደርሚ ይሉታል። ከምድር ይልቅ ተራራ ለአላህ ቅርብ ነው። ሰይድ ዑመርም እንዳለው ቅድም እኛም እንዳልነው እና ኢብኑ ተሚያ ሸይኹል ኢስላም የሚሉት ኢብኑ ተሚያ አፍራ ቅድም ምን ብላን ነበር? እንደውም ላሳፍራት አፍራ አለች አፍራ ሁሉ ጋም አላህ ቅርብ ነው ለሁሉም ብላ ነበረ። ተራራ ምድር የሚባል ነገር የለም ብላ ነበረ። ሊቃውንቶቹ ግን ተራራ ለምድር ለአላህ ይልቅ ቅርቡ ነው ይላሉ። ስለዚህ ወደ ላይ በወጣ ቁጥር ለአላህ እየቀረብከው ትመጣ። ምክንያቱም ምድርን የተረዱት እነሱ ፍላት አድርገው ነው። ስለዚህ አላህ እንደዚህ ከፍታ ላይ ነው ያለው። ከዛ ከአርሽ ላይ ደግሞ እንደዚህ እያለ ይመጣል። እንደዛ ብለው ስለተረዱት ማለት ፊዚካል ቢንግ ስላደረጉት። ቀጥላም ብሎ ምንድነው እንግዲህ ከፍ ከፍ እያላችሁ ስትሄዱ ለአላህ እየቀረባችሁ ትሄዳላችሁ። አስተምሮ ዋናው አስተምሮ ምንድነው? ሁለተኛው ሰማይ ከአንደኛው ሰማይ ይቀርባል፣ ሶስተኛው ሰማይ ከሁለተኛው፣ ሰባተኛው ሰማይ ከስድስተኛው ሰማይ ይቀርባል። ለአላህ አርሹን የተሸከሙት መላእክቶች ከሰባተኛው ሰማይ ይቀርባሉ። ኢቭን አንደኛው ሰማይ ላይ ካሉ መላእክቶች ሰባተኛው ሰማይ ላይ ካሉ መላእክቶች እንኳን ይቀርባሉ የሚል ነው። ይሄ በነገራችን ላይ ኮምፕሊትሊ የፍጡር ሀሳብ እኮ ነው። በቃ ምንም ግራና ቀኝ ራሱ ማየት አይጠበቅብንም። በቃ የፍጡር ሀሳብ ነው። ፍጡር ነው እንደዚህ ቅርበትና ርቀት አንጻራዊ ተደርጎ የሚነገርለት። ሪላቲቪቲ የሚነገረው ለፍጡር ብቻ ነው። ለፈጣሪ ሪላቲቪቲ አይነገርም። በሚያሳዝን ሁኔታ ሙስሊሞች ለአምላካቸው እንደዛ ይናገራሉ። እሺ ምን ይላል መሰላችሁ?
who told you that the top of the mountain is not closer to God Almighty than its bottom? ለአላህ ከተራራ ከከፍታ ይልቅ ምድር ይቀርባል ያላችሁ ማን ነው? ማለትም አይቀርብም ወይ የላይኛው ከፍታው ማለት ነው። because whoever believes that God is above his throne his heavens knew with certainty that the top of the mountain is closer to God. ምን ይላል? አላህ ከአርሽ በላይ እንደሆነ የሚያምን ሰው የተራራ ጫፍ ከምድር ይልቅ ቅርብ እንደሆነ ያውቃል። than its base ከምድር ማለት ነው። and the seventh heaven is closer to the throne of God Almighty than the sixth and the sixth is closer to it than the fifth. ምን ይላል? ሰባተኛው ከስድስተኛው ስድስተኛው ከአምስተኛው እንደሚቀርብ ለአላህ ይታወቃል ይላል። likewise አንድ ሰው ደግሞ ይጠቅሱና ይሄንን the top of the minaret is closer to God than its bottom. ይሄ መስጊድ እቺ ረጅሟ ነገር አለች አይደለ? ይሄ ለአላህ ከምድር ይልቅ ይሄ ለአላህ ቅርብ ነው ይላል። ይቺ መስጊዳቸው ጫፏ ላይ ያለችው ቀጭኗ ነገር ረጅሟ ማለት ነው። ይሄ ለአላህ ይቀርባል ከምድር ይልቅ። ሉክ እንግዲህ ሙስሊሞች ለምሳሌ አሁን መቅረብ ሲባል ከማየትም ከመስማትም ከሁሉ ነገር አንጻር ነው አይደል? አሁን እንግዲህ ማይክራፎኑ ላይ ከፍ ብሎ ሲሰቀል እኔ ነው ብቻ እንዴት እንደምታስቡት አላህ በደንብ እንዲሰማው ቀረብ ይልለታል። በፕሌይ የሚሄዱት እሳ ታዲያ ሞር አላህ ጋር ቀርብ ደርሰዋል ማለት ነው፣ ቀርበዋል። ኢቨን እንትኖች ባለፈው አሁን እንትኖች ሳይንቲስቶች እንትን ያሉት አላህ ጋር ደርሰው ነው የሚመጡት ማለት እኮ ነው ነገሩ። አዎ ምክንያቱም አሁን ቅርቢቱ ሰማይ ጋር ይመጣል ከተባለ እነኛ እኮ እይታችን እስከሚጠፋበት ድረስ ነው የሄዱት አይደለ? ርቀው ሄደዋል ከዛ። ስለዚህ አላህን አልፈውት እኮ ነው የሄዱት፣ አላገኙትም። የለም ወደ አማርኛ ቀየርላቸው ሜይ ቢ ከቻልክ እንበለው እና በደንብ ግልጽ እንዲሆንላቸው እንዳይመስላቸው። እና ይሄ ይመጣል ይወጣል ይወርዳል የተባለው አካል የፍጡር ባህሪ ነው። ባይዘ ይሄንን ፈጣሪ ነው ብሎ መከተል በራሱ ትክክል አይደለም። የፍጡር ባህሪን ስለተገላበሰ ፍጡር ስለሆነ እንደዚህ አይነት ነገሮች የሚነገሩት ለፍጡር ነው። ምክንያቱም የሆነ ነገር ፍጡር የደበቀው ተደብቆ እኮ ነው አሁን ያለው ማለት ነው። ሰዎች ሲመጡበት እየተደበቀ እንደዛ አደረጉት እኮ ፈጣሪ በፍጡር የሚደበቅ ማለት ነው። ፈጣሪን የሚከልለው ነገር ያለ አስመሰሉት። እኛ ፈጣሪ ፍጡር ደብቆት የሆነ እንደዚህ እንትን አለ ኖ። ፈጣሪ በባህሪው ከነ የሚታይ አይደለም። ባህሪው አይታይም። በቃ መንፈስ ነው የኛ ያ መንፈስ ነው። እንደዚህ እጅግር ባት ያለው የሚወጣ የሚወርድ የሚሄድ የሚቀን እንደዚህ አይነት ነገሮች ለፈጣሪ በባህሪ አይነገርለትም። የሚታይም አይደለም ሲጀመር አይታይም በባህሪው። እነሱ ግን ምንድን ያደረጉት? ሊተራሊ ፍጡር አደረጉት። እኔ የሆነ ቦታ ላይ የሆነ ቤት ውስጥ ካለውኝ እንደማልታየው ሁሉ እሱም የሆነ ፍጡር አካቦት የማይታይ ነገር አደረጉት ማለት ነው። በፍጡር ተካቦ ይሄ እኮ ፍጡር ባህሪ ነው። ኦኬ ቀጥል አንብበው። ላንብብላቸው። ምን ይላል? እውቀት ሳይኖረው ለሚከራከረው እና ለሚሞግተው አካል እንዲህ ይባላል። እውቀት ሳይኖራቸው አሁን ለሚናገሩ ነው መልስ እየሰጡ ያሉት። የተራራ ጫፍ ከስሩ ይልቅ ወደ አላህ የቀረበ እንዳልሆነ ማን ነገረህ? ምክንያቱም አላህ ከሰማያት በላይ በአርሹ ላይ መሆኑን ያመነ ሰው የተራራ ጫፍ ከስሩ ይልቅ ወደ አላህ የቀረበ መሆኑን በእርግጠኝነት ያውቃል። አንቀድም አሁን እንትና ተከራክራ ነበረ አፍራ ምን አለችኝ? አላህ ለሁሉም ቅርብ ነው፣ በምድርም በተራራም ልዩነት የለውም ብላ ነበረ። ለአላህ የሚቀርበው ምንድነው? ተራራ ላይ መውጣት ነው። ስለዚህ ጸሎትንም እንዲሰማ ለሱ ለመቅረብ ከፈለግ ትልቅ ዛፍ ላይ መውጣት አለብህ። ይህ ፍጡር ባህሪ ነው ወገኖቼ፣ ፍጡር ነው። ስቀርበውና ስርቀው ከቦታ አንጻር የሚነገርለት በአንጻር ፍጡር ነው፣ ፈጣሪ ያለ ነው። ከተራራ ደግሞ ከፍ ያለ ተራራ ላይ ስትወጣ ይበልጥ እኔ ለአላህ ቅርቦናለሁ ማለት ነው። ይሄ ለፍጡር ነው የሚነገረው። ቀጥል። ያ ምን ይላል? ሰባተኛው ሰማይ ከስድስተኛው ሰማይ ይልቅ ወደ አላህ የቀረበች ናት፣ ስድስተኛዋም ከአምስተኛው ይልቅ ወደ እርሱ የቀረበች ናት። ከዚያም እስከ ምድር ድረስ በተመሳሳይ ሁኔታ ይቀጥላል ይልና ኢስሐቅ ኢብኑ ኢብራሂም እንዲህ ብለዋል። የማማ ጫፍ፣ የማማ ማለት የመስጊድ ማማ ጫፍ ከስር ወይም ከመሬት ይልቅ ወደ አላህ የቀረበ ነው። ከፍ አድርጎ አይታይም።
የማማ ጫፍ የመስጊድ ማማ ማለት ነው። ቅድም ያሳዩዋችሁ ሚናሬት የሚባለው ከስሩ ይልቅ ወደ አላህ የቀረበ ነው። ከዛ በኋላ ኢብን አልሙባረክ እውነትን ተናግረዋል። ምክንያቱም ወደ ሰማይ የቀረበ የሆነ ነገር ሁሉ ወደ አላህም የቀረበ ነውና። ስለዚህ አላህን እየቀረባችሁ በመጣችሁ ቁጥር እሱ እየቀረባችሁ ይመጣል ስላለ ወደ ዛፍ ላይ በወጣው ቁጥር እየቀረብኩት ነውና እሱ ደግሞ ወደ እኔ ይመጣል ማለት ነው። እጥፍ ሆኖ ይመጣል እሱ። ታዲያ እነኛ በሳተላይት ወደዛ በእንትን ሲመነጠቁ በፕሌይ ሲሄዱ ሞር ቀርበውታል። ደግሞ እኮ በቃ መገናኘት ነበረባቸው ቢኖር ኖሮ። አርረህማኑ ዐለል ዐርሺ እስተዋ ያለው እኮ አላህ በቁርአኑ ነው። አሁን አንተ እኮ ያንተን ግንዛቤ እየገለጽክ ነው እንጂ አሁን እኮ አላህ በግንዛቤ ልክ አይደለም። እሱ በቁርአኑ በቃሉ ያወራውን አንተ በአንተ ልክ ልትፈስረው አትችልም። ምክንያቱም እሱ የተናገረው በቃሉ ነው እንጂ አንተ በግልጽ ታየዋለህ ማለት እኮ አይደለም። ይቀርባል ሲባል በምናየው ልክ አይደለም። እሺ በባህሪ ነው እንጂ አሁን እንዳልከም አንተ በመንፈስ ነው እኛ ፈጣሪያችን መንፈስ ነው የምትለው ነገር ቀጥታ እኛ በግልጽ በሰው ማለት በአማንተና ወሪ ባኪ በሰው አምሳያ ምናምን ማለት ነው። ወይንም በፍጡራን እንትን አድርገን ምናየው አይደለም። እኛ አላህ በተናገረው ልክ ተናግረን ያልተናገረውን አንናገርም በሚለው ልክ ነው የምናምነኛ። አሁን ይሄ ኦኬ አላህ ይመጣል አይደለ? እሺ ወደ ቅርቢቱ ሰማይ ይመጣል። ኦኬ ቅርቢቱ ሰማይ እቺ የምናያት ሰማይ ነች አይደለ? መልካም። እቺ የምናያት ቅርቢቱ ሰማይ ከሆነች አላህም የሚመጣ ከሆነ ሳይንቲስቶች ለምሳሌ እኛ ከምናየው በላይ ርቀው ሄደዋል አይደለ? ኖ ይሄ ፖለቲካዊ ነው። ፖለቲካ ውስጥ አትግባ። ይሄ አይደለም መሆን የለበትም እንደዚህ። ይሄ ፖለቲካ ነው። ሳይንቲስቶች እንደሄዱ ታምናለህ? ሳይንቲስቶቹ እንደሄዱ ታምናለህ? ና አታምንም? እነሱ መሄዳቸው ነው። ፈጣሪን ለማየት ነው የሚሄዱት እነሱ። አይ ፈጣሪን ለማየት ባይሄዱም እነሱ ግን ርቀው ሄደዋል አይደለ? ከአይናችን እስክንሰወር ድረስ እስኪሰወሩ ድረስ ርቀው ሄደዋል። ከምናያት ሰማይ ርቀው ሄደዋል እኮ። ይሄዱ አይሄዱ ይሄ ፈጣሪን እናያለን ብለው ሄደዋል ነው ወይ? አጭሩ አሁን ችግር የለውም። አሁን የኔ ጥያቄ ምን እንደሆነ ታውቃለህ? ስለዚህ እሱ ሁሌም የሚመጣ ከሆነ ሊያገኙት ይገባል እኮ። ምክንያቱም ማይታይ መንፈስ ስላልሆነ እናንተ አላ የሚታይ እጅ እግር ያለው ስለሆነ ሊያዩት ይገባ ነበረ ቢኖር አለኝ አለው። ደግሞ ያልገለጸውን አልተገለጸም በሚለው ነው ጨርሶታል እኮ ኡስታዛችን ማለት ነው። አሁን ይሄ ምን ብለን ለአንተ እንደምናስረዳ ነው ግራ ገባን። ምክንያቱም ያለው ነገር ጨርሶልሃል እኮ። አልተገለጸም። ያልተናገረው ተናግረዋል፣ ያልተገለጸው አልተገለጸም ነው። እንግዲህ እዚህ በላይ ምንድን አንዋር እፎይ ትሰማኛለህ? እንዴ ጥያቄ መጠየቅ እችላለሁ? ኡመር እስኪ አንድ ጊዜ ሚውት አድርግ። አንዋሬ አንተም ምሳሌ አንተን ፈጣሪህን እግር አለው ብለህ የምታምነው እግር የለውም ብለህ የምታምነው ንገረኝ። ያንተ ፈጣሪ ባት አለው የለውም? እስኪ ይሄን ብቻ ንገረኝና ከዛ ወደ እፎይ ወደ እሱ ትሄዳለህ። አንተ ሚውት አድርግ። አንተ ሚውት አድርግ። ሚውት አድርግ። አንተ ራስህ እግር አለው ብለህ ነው ወይ የምታምነው? አንተም እግር አለ እሱም እግር አለው ወይ? አለው እንላለን። አለው ለማውጣት። እሺ እና ጭንቅላት ለምን? እሺ ጭንቅላት ለምን የለውም አልተገለጠም ለምን አላችሁ? ኡስታዛችሁ ባለፈው ለምን እንደዛው አዋርደን ምን ብለው ወረደ? አንተ ሙስሊም ነው አንተ? አዎ ጭንቅላት የለውም ብለህ ነው የምታምነው? አለ ብለህ ነው የምታምነው አንተ? ጭንቅላት አለው ብለህ ታምናለህ? አላህ በቁርአኑ አለኝ ያለውን ነገር አለው ብለን እናምናለን። ያልተናገረውን ነገር አንናገርም። ጭንቅላት ነው ነው ጭንቅላት ቆይ ጭንቅላት ከብት አንዴ ጥያቄ መጠየቅ ይችላል? አንዴ ጭንቅላት አለ የለውም? ጨርሶልሃል። ለአንተ አሁን ሊገልጽልህ ጨርሶልሃል እኮ። ቆይ ዑመር አንዴ ጭንቅላት አለ የለውም? ጭንቅላት አለ የለውም? ጠይቀሃል እኮ ተመልሶልሃል። መልካም እሺ፣ ችግር የለውም። ከሌሊቱ 1/3 ላይ ይወርዳል፣ የአረፋ ዕለትም ይወርዳል ብለህ ታምናለህ አይደለ? አዎ ተናግሯል። ምኑ ነው የሚወርደው? እሺ ምኑ ነው የሚወርደው?
ምኑ ነው የሚወርደው? ምኑ ልበል እኔ ምኑ ልበል? ይወርዳል ስትል ምኑ ነው? በቁርአን ተናግሯል። ቁርአን ማለት የአላህ ቃል ነው፣ የአላህ ከሊማ ነው። ስለዚህ እኔ ምኑ ይወርደው? በቃሉ ተናገረው ነው የነገርኳለሁ። ይወርዳል ስትል ምኑ ነው የሚወርደው? ይወርዳል ራሱ። ማን ነው ራሱ? እግሩ ነው እጁ? አላህ እያልክ ያለኸው ምኑን ነው? ራስ የለውም ብለህ ራሱ ይወርዳል እያልከኝ ነው? አንተ ሳትፈጠር ምድር ሳይፈጠር ሰማይ ሳይፈጠር የኖረ አላህ ነው የሚወርደው። አየህ እኮ ራስ የለውም ብለህ ነበር እኮ ራሱ ይወርዳል። አሁን ደግሞ መልስ እያልከኝ ነው። አየህ አንዋር፣ ቅድም ታው ብዬ ነበር፣ ያው ቅድም የለውም ብለህ ነበር፣ አሁን ደግሞ ራስ አለው አልከ። ታዲያ እንዴት የምታወዛግቡን? ታዲያ እንዴት ብለን እኛ እንቀጥል? ማለት ራሱ ይወርዳል አልክ። አሁን ደግሞ ራስ አለው እንዴ? ወደዛ አትሄድ። እኔ ለአንተ ከዚህ በላይ ሊመልስልህ ስላልቻልኩኝ ከአንተ አሁን ከኡስታዝ ሁሱ በላይ እውቀት ስለሌለኝ መልሶልሃል። እዛ ጋር እኔ አትጠይቀኝ፣ ምክንያቱም ጠይቀህ ተመልሶልሃል ለማለት ፈልጌ ነው። ይቅርታ አድርግልኝ። እሺ ቴንኪው። አልተገለጠም፣ ተመልሶልኛል። አልተገለጠም፣ ያው ኮመንትም እየመለሱልኝ ነው። አልተገለጠም እያሉ ነው። እናመሰግናለን። ኮመንትም ላይ አልተገለጠም እያላችሁ እየመለሳችሁ ያላችሁ ደርሶኛል መልሳችሁ። ሲገለጥ ጥሩኝ። እሺ ያልተገለጠ አምላክ አታምልኩ። ወይስ ዋና ወደ ቶፒካችን እንመለስና አላህ ለምንድን ነው የአረፋ ዕለት የሚኩራራው? ይኩራራ ማን አየ? በጣም እኮ ማንም ያየ የለም። ሰሂህ ነው ሐዲሱ? አዎ ሰሂህ ነው፣ ችግር የለውም። ሐዲሶች በምን አወቅ? ይኸው እናሳያለን ነው የዘገበውን እኮ እናሳያለን። ነገር ልንገርህ፣ ያው ሰሂህ ነው እኮስ። ቀጥልሽ፣ አሳይኝ። የሰሂህ ያደረገው ማን ነው? አሳይኝ። ያው አሳያለን። አንድ አይደለም በጣም ብዙ ነው አንዋር። ሜቢ በጣም ብዙ ሐዲስ ነው፣ በርካታ ሐዲስ ላይ ነው ያለው። እሺ ምናልባት እኛ በመረጃ በማቅረብ ያን ያህል ልትጠራጠረን የምንገባ ሰዎች አይደለን። እውነት ለመናገር ሜቢ ዘገበውን ባህሪ ላይ ማውራት ይቻላል። አቡ ያህያ ተረጋጋና አንዋር ይቀጥል። ያ ሳይህ የሆነ ሐዲስ ነው። ሌሎች ሐዲስ ላይ አለ ሰጣለሁ ከፈለክ። ኢብኑ ማጃ 3014 ላይ ነው። ገብቶኛል። መጨረሻ ውረድ እስኪ ሰሂህ የሚለውን እንደ መጀመሪያ ያው የቱ ጋር ነው? ሰሂህ ቡኻሪ የለ። ሐዲሱ ሰሂህ ነው፣ ምንም አያጠራጥርም። አለ ታይቷል። አንብብልኝ እሺ። በሪቀት ስለሆነ ብዙ ስለማይታየኝ እኮ ነው። ይቅርታ ላምብላ አንዴ። አይ ሰሂህ ነው፣ ችግር ሌሎችም ሐዲሶች ብዙ ሰጣለሁ፣ አንድ ብቻ አይደለም። እሺ ምን ይላል መሰለህ? There is no day on which Allah ransom more slave from the fire than the day of Arafah. አላህ ባሮቹን ከእሳት የሚያድንበት ቀን ከአረፋ ቀን የበለጠ የለም ይላል። He draws closer and closer. ከዛ በኋላ አላህ እየቀረበ ይመጣል። Then he boasts about them. ከዛ በኋላ አላህ ይኮራል በማፊት before the angels በመላእክቶቹ ፊት and says ከዛ እንደዚህ ይላል what this people want. Yeah. He boasts about them before the angel and says what do these people want. ከዛ በኋላ ይኮራና እነዚህ ሰዎች ምንድን ነው የሚፈልጉት ይላል። እሱን ያላቆስ እሱን በማላቅ ነው የሚኮራው። አየህ እሱ ፈጣሪ አንድ አድርጎ መያዝ ብቻ ነው የሚኮራው። እሱ ኩራት ሲባል ወይ አንተ ወይ እኔ በምንኮራበት መልክ አይደለም የሚኮራው፣ በባሪያዎቹ ተደስቶ ማለት ነው። አየህ ኦኬ። ኩራት ማንፊት ነው የሚኮራው። ማንፊት ነው የሚኮራው ይህ ማለት ነው። ሲያወድሱት አይቶ ተደስቶ ደስታው ማለት ነው። ከማን ጋር እያወራ ነው የሚኮራው? ማንፊት በጣም ነው የምትገርሙት። በጣም ነው የምትገርሙት ወላሂ። ለምን እንገርማለን? ቀላል ለከየው ኮራል አልከኝ እኮ እነ ማንፊት ነው ሐዲሱ አሁን ተነቦላል። በደንብ ሰምተው ከሆነ ባሮቼ ምንድነው ይፈልጉት ብሎ ጠይቋቸው ይኮራል አለ ፊታቸው። ማንፊት መላእክቶቹ ፊት ነው። በቃ መክሉቅ ማለት ነው። እሱ በፈጠራቸው
ፍጡራኖች እሱ ጋር ሊያወድሱት በሄዱት በሚመናዎች ማለት ነው። የት የሄዱት? አረፋ ተራራ ጋር አይደለ? መልካም። ስለዚህ አላህ መላእክቶቹ ፊት የሚኮራው መላእክቶቹ የት ነው ያሉት? መላእክቶቹ ሰማይ። ኦኬ፣ ሰማይ የትኛው ሰማይ? አንደኛ፣ ሁለተኛ፣ ሶስተኛ፣ ሰባተኛ? የትኛው ሰማይ ፊት? የትኛው ሰማይ ላይ ነው ያሉት? አሁን በኔ አሚሮ ልክ ቢነግርህ እንኳን በኡስታዞቹ በተነገረ ልክ ያልተቀበልከው አንተ እኔ ቢነግርህም ልትቀበለኝ ስለማልችል በዚህ ልክ ይብቃኝ። አንተ ትሻላለህ እኮ እሱ እኮ አልተገለጠም ብሎ ነው የነገረኝ። ወላሂ አልሻለም። አንተ ትሻላለህ ከምር። ኤኒዌይስ በመላእክቶቹ ፊት ይኮራል ካልክ መላእክቶቹ ደግሞ የት ናቸው ብዬ ስልህ ሰማይ አልከኝ። ሰው ሰማይ ውስጥ ከሆኑ መላእክቶቹ እዛ ሰማዮች ውስጥ እነሱ ጋር ነው ወይ የሚኮራው አላህ? ኤኒዌይስ ሁሴን እንኳን ደህና መጣ። አይ ቲንክ ሁሴን ይቀድማል ካለ ሁሴን አንድ ቁጥር። ሁሴን ከሌለ አብዲ ከሌለ አቡ ያያ። አይዳ ትቀድማለች ግን ሶሪ አይሰማም። አይዳ እንኳን ደህና መጣሽ። እና ጥያቄ ነበረኝ ለኔ። ጥያቄ ትንሽ ቆየት በል። ይህንን አዲስ እንዴት ትቀበለዋለህ? አላህ ያረፋ ቀን ወደ ባሮቹ በቅርብ ይመጣል። እኔ እሱን ለጥያቄ ነው የመጣሁት። ጠይቃለሽ። ኦኬ አቡ ያያ ይህን አዲስ ትቀበለዋለህ? በደንብ። ኦኬ አላህ ያረፋ ቀን ይመጣል ወደ ባሮቹ ይቀርባል ብለህ ታምናለህ? ኦኬ የአረፋ ቀን የሚቀርበው እንዴት ነው የሚቀርበው? ለሱ በሚመጥነው ልክ። ለምሳሌ ምሳሌ የምንሰጠው እኛ ምሳሌ ላለው ነገር ነው። አላህ ሱብሓነሁ ወተዓላ ደግሞ ምሳሌ የለውም። ምሳሌ የሌለው ነገር እንዴት ነው ምሳሌ የምናደርገው? የአረፋ ቀን ለምንድን ነው እሺ መልካም። የአረፋ ቀን ለምንድን ነው በየዓመቱ የሚመጣው? አላህ ለምንድን ነው ማለት ለምንድን ነው የሚመጣው? ይኮራል እኮ ነው ያለው አይደል? እኮ ከመጣ በኋላ ነው የሚኮራው። መጥቶ ይኮራል መላእክቶቹ ፊት። ብቻውን ቢኮራማ ማን ያየዋል? አሁን እኮ መላእክቶቹ ፊት ነው ኩራቱን የሚያሳያቸው። ይኮራል ነው አሁን መጥቶ ምን ያደርጋል ሳይሆን አላህ ይኮራል በባሮቹ ባደረጉት ነገር ተደስቶ እሱን ስላላቁት። እሱ ችግር የለውም፣ እሱን ተስማማኝ። እሺ ይመጣና ይኮራል። ለምንድን ነው የሚመጣው? ነው ለመኩራት ነው የሚመጣው? ሐዲሱ ላይ ለዚህ ነው የሚመጣው ነገር ተብሏል እንዴ? እኮ እየጠየቅኩ ነው እኮ እኔ ለሚመጣበት በየዓመቱ ለምንድን ነው የሚመላለሰው አላህ? አሁን እኛ የምናወራው ስለ አምላክ ነው አይደል እንዴ? ስለ ፍጡር ነው እንዴ? ስለ ፈጣሪ ነው አይደል እኮ። ስለ ፈጣሪ ስናወራ እኮ ካለን እውቀት እንኳን ስለ ፈጣሪ ተውና ስለ ፍጡር እንኳን ካለክ እውቀት አልፈህ መናገር አትችልም። ምክንያቱም ይሄ አደብ አይደለም፣ ልኩም አይደለም። እኛ ጋር ግን ስጠይቁ እኮ ችግር የለባችሁ። ክርስቶስ በስጋ መጣ፣ ለምን መጣ፣ እንዴት ሄደ፣ እንዴት ወጣ፣ እንዴት ገባ ስጠይቁ ችግር የለባችሁም። እናንተ ጋር ግን አሁን ቀላል ጥያቄ ነው። በየዓመቱ አላህ ለምንድን ነው የሚመጣው? እኛ እኮ ስለ አላህ የምንናገረው ነብዩ የነገሩንን ልኩን ጠብቀን በዛ ልክ እንናገራለን። ምክንያቱም ስለ አላህ የሚያውቀው ከነብዩ በላይ ማንም የለም። እነሱ የተናገሩትን እንናገራለን። በተናገሩት ልክ ደግሞ ተናግረን እዛው እናቆማለን። አደብ የሌለው ሰው ደግሞ ስርዓት የሌለው ሰው አልፎ የፈለገውን መቀባጠር ይችላል። ይህ ነው የኛ ለምን በሳጫለህ? ቆይ አቡ ያያ ምንም እኮ የአደብ ማጣት ጉዳይ አይደለም። ኖ ቀላል ጥያቄ ነው የጠየቁ። አላህ ይመጣል የሚለውን ተስማምተናል አይደለ? ለምን ይመጣል አልከኝ እኮ። ለምን ይመጣል አልከኝ። ለምን ይመጣል ለምን ትላለህ ነው። ምክንያቱም ሐዲሱ የሚናገረውን አልፈህ ሌላ ጥያቄ የምትጠይቅ ከሆነ እኔም እኮ ስለሌለ ነገር ብጠይቅክ መልስ አትሰጠኝም፣ ወይ ደግሞ ፋብሪካ ትነግረኛለህ እንጂ እኔ ያው የቾከልኩ አይደለም። አነጋገሬ ትንሽ እንዲህ ስለሆነ ነው።
አይደለም አላብራራሁማ። ይመጣል አልከኝ። አንድ አካል ይመጣል ካልከኝ በኋላ የሚመጣበት ምክንያት መገለጽ አለበት። ደብረ የሚመጣው ይሄንን እኮ ነው የጠየቅኩ። አሁን አንተ ከኔ የምትፈልገው ታዲያ ነብዩ ያልነገሩንን እኔ አውጥቼ ከራሴ እንድነግርህ ነው የምትፈልገው? ከዛስ? አይ ኖ አላቅም እኮ ወይንም ደግሞ አላቅም ወይንም ደግሞ አልተገለጸልንም ይቻላል። አልተገለጸም ኡስታዙም እንዳለው አልተገለጸም ማለት ይቻላል። አልተገለጸም እኮ ለኛ ምንም አያሳፍረንም። ምክንያቱም ስለ አላህ በተነገረን ልክ ተናግረን ከዛ በኋላ ባለው አልተገለጸም ማለት ይህ እውነተኛነትና ግልጽነትን ነው የሚያሳየው። ስለዚህ ያ ግልጽነትን ሊመስል ይችላል። በደንብ አስተውሉ። ለዘመናት ጥያቄያቸው እነሱ እኛ ጋር አምላክ እንዴት በሶስት አካል ይገለጣል? እንዴት አንድ ሲደመር አንድ በጣም ከባድ ማትስ ነው የሚል በየቀኑ አምላኩ ይወርዳል። ስፔሻል ዴይ ደግሞ ያረፋ ቀን ይወርዳል ብለው ያምናሉ። ለምን የሚወርደው? እንዴት ነው የሚወርደው? አልተገለጸም። የራሳቸው ጋር ሲሆን አልተገለጸም። እኛ ጥያቄ የምናነሳው እኮ ከመጽሐፍ ቅዱሱ ራሱ ተነስተን ስለሆነ ነው። እኛም ተቁራናችሁና ከአዲሳችሁ ተነስተን እኮ ነው ጥያቄ እያነሳን ያለ ነው። የሚጻረሩ ነገሮችን አንስተን ስንጠይቅ ለምንድን ነው በቂ መልስ ማናገር? የሚጻረርብህን እኮ አንስቼ እየጠየቅኩህ እኮ ነው። አንተ ያልተጠቀሰን ነገር ነው የጠየቀው። ግን ኢየሱስ አንድ ቦታ ላይ አምላክ እኔ ነኝ ብሎ የተናገረበት ቦታ ስጡን ስንል መልስ የላችሁም። እስኪ ንገረት። እሺ አላህ ይመጣል ያልከኝ አንተ ነህ። አረፋ ዕለት ይመጣል፣ በመላእክቶቹ ፊት ይኮራል አልከኝ። መላእክቶቹ ያሉ ከአርሽ በላይ ነው ከአርሽ በታች ናቸው? ከአርሽ በላይ አላህ ነው ያለው መላእክቶቹ። ስለዚህ ከአርሽ በላይ በታች ናቸው ማለት ነው። ፍጡር በሙሉ ከዛ በታች ነው ያለው። ስለዚህ አላህ ፍጡራኑ ጋር መላእክቶቹ ጋር መጥቶ ይኩራራል ማለት ነው አይደለ? የአረፋ ቀን ያን ነው የምናውቀው። መልካም በደንብ አስተውሉ። የአረፋ ቀን አላህ ከአርሹ ላይ ይመጣና መላእክቶቹ ፊት ፍጡራን ብቻ የሚገኙበት ጋር ይኩራራል። አላህ ይኮራል የሚለውን ተናገር፣ ግን መጥቶ የሚለው ወይም ደግሞ ወርዶ የሚለውን መናገር አንችልም። ምክንያቱም አላህ በፈለገበት ሐዲሱን አንብብና ሄድበት። እሺ አላህ ከአርሹ ሳይንቀሳቀስ ወደ ባሮቹ መቅረብ ይችላል። ምክንያቱም እኛ ወላሁ ዐላ ኩሊ ሸይን ቀዲር ብለን የምናምን። ስለዚህ እንደዛ ከሆነ እንዳንተ አባባል ከሆነ ደግሞ ከአርሹ ሳይንቀሳቀስ እዛው አርሹ ጋር እያለ መላእክቶቹ ጋር ይመጣል ነው እያልከን ያለው? ይችላል። መልካም which means እንደ መስቲሽ ወይንም ደግሞ እንደ ሙጫ ወይንም ደግሞ እንደ ጎማ እንደዚህ ይለጠጣል ማለት ነው። አላህ ስትሬች ያደርጋል። ተመልከት፣ ይሄ አንተ ነህ ያልከው፣ እኛ አንልም። እኔ አይደለሁም ያልኩት፣ አንተ ነህ ያልከው። ምክንያቱም አስቀድሞ የሌለበት እሱን አንተ ነህ ያልከው። አስቀድሞ መላእክቶቹ ጋር ነበር አልነበረም? አሁን በግልጽ እናውራና አላህ ወደ ቅርቢቷ ሰማይ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ ማለት አንድ ጊዜ አላህ ከአርሹ ሳይወርድ ወደ ቅርቢቱ ሰማይ መምጣት ይችላል ያልከውን እስኪ ማስረጃውን ባልተጻፈ ነገር ለምን ታወራለህ? ከአርሹ የተናገርካትን እስኪ ማስረጃ። ከአርሹ ሳይወርድ ወደ አረፋ ተራራ ወይም ወደ ቅርቢቱ ሰማይ ይመጣል ብለህ ምንም ባልተጻፈ ነገር ያወራውን ማስረጃ። ይመጣል አይደለም፣ ከዛ ሳይንቀሳቀስ ወደ ባሮቹ የተናገርከውን ማስረጃ መቅረብ ይችላል ነው። እኔ ይችላል ነው ያልኩት። ከአርሹ ሳይወርድ ይቀርባል። ማስረጃ የምትለው ስማ፣ አንተ ክርስቲያን የምትለው ማስረጃ የምትለው እናንተ ከአርሹ ሳይወርድ ማውረድ ይችላል ነው። ምክንያቱም አላህ ሁሉ ነገር ይችላል። ስለ ፈጣሪ እኮ ነው እያወራ። በቂ ነው። ወላሂ አላ ኩሊ ሸይን ቀዲር ቁርአን ውስጥ በየቦታው ያለ አብዲ ማይክን አታንሳ። አቡ ያህያ ማይክን አንስተ ቀጥል። አቡ ያህያ ሚዩት አድርገውት ነው። ማን ነው ሚዩት ያደረገው? እሺ አቡ ያህያ እያልን ያለ ነው። አንተ ምን አልክ? ከአርሹ ሳይንቀሳቀስ ነው የሚመጣው አልከን አይደለ? እኔ እንደዛ አላልኩም ነው። እንግባባ እንጂ ከአርሹ ሳይንቀሳቀስ ወደ ባሮቹም ሆነ ወደ ቅርቢቷ ሰማይ መውረድ ይችላል ነው። ይሄን እንድትረዱ ፈልገው ነው። ሌላ እኔ ንግግር አንተ ሌላ ነገር ማውጣት እንደማትችል ነው ይሄን የምነግርህ። ምክንያቱም አላህ ታይ ነው።
የግድ አንድ አዳምጣ ተስማማውኝ። ስለዚህ ከአርሹ ሳይንቀሳቀስ መላእክቶቹ ጋር መጥቶ ይኩራራል። ሙሉ ለሙሉ ነው የሚመጣው ወይንስ ግማሽ አካሉ ነው የሚመጣው? ይችላል ማለት እኮ ሆነ ማለት አይደለም። ሙሉ ለሙሉ ነው የሚመጣው ወይንስ ግማሽ አካሉ መጥቶ ነው የሚኮራው? እሱ አላህ Subhanahu Wa Ta'ala ወደ ሰማይ ዱንያ ይወርዳል ወይም ደግሞ ይወርዳል ስንል የግድ ፍጥረታት ከሱ በላይ ይሆናል ማለት አይደለም ነው። አልጠየቅኩም። እዚህ ጋር ሐዲሱን አውራ አቡያያ፣ ሐዲሱን አውራ። መላእክቶቹ ፊት የሚኩራራው ግማሽ አካሉ ነው እግሩ ነው የሚመጣው ወይንስ እጁም እግሩም ሌሎች አካላቶቹም ይመጣሉ? አለ ሐዲሱ ላይ ይኮራል መጥቶ የሚለው አላ መጥቶ ፊታቸው ይኮራል የሚለው እኮ እሱ አለ አይደለ? በሚገባ እኮ ያልተጻፈ ደግሞ ለምን ይገኛል? ማሳየት እችል ነበረ ግን ቪዲዮ አይከፍትልኝም እኔ አካውንቴ 1000 ስላልሞላ። እኔ እኮ የምትገርሙኝ ያልተጻፈና ያልተነገረን ነገር ትጠይቃላችሁ። የምትጠይቁት ደግሞ ድፍረታችሁ ስለ አምላክ እኮ ነው እያወራን ያለው፣ ስለ ፍጡሩ አይደለም። እኔ እኮ እኔ ጸጉር እንዳለኝ ወይም አፍ እንዳለኝ በማውራት ታውቃለህ። ግን የኔ አቡ መልስ የለኝም እኮ ይቻላል። ለምን ተበሳጫለህ? የተጻፈውን አመጣንብህ። ስለ አምላክ አትጠይቅ እንደዚህ አይነት ነገር። ታዲያ ስንት ማግባት እንዳለብህ፣ ቂጥን እንዴት በድንጋይ በሶስት ነው በስንት መጥረግ አለብህ፣ እንዴት ሽንት ቤት ስገባ ማለት አለብህ፣ እንዴት ወሲብ ስታደርግ፣ ይሄንን ነው እናንተ ፈትዋችሁ እንዳለ አስተምሮታችሁ። እኛ ደግሞ ስለ አምላክ ነው አስተምሮታችን፣ ስለ አምላክ ነው። ልዩነታችን ያ ነው። እኛ ጋር ተንትነን እንማራለን። ስለዚህ ስለ አምላክ ማታውቅ ከሆነ እኔ ችግር አይደለም። እኔ ደጋግሜ ነግራችኋለሁ። ያ ኡስታዛችሁም ተንቀልቅሎ ከመምጣቱ በፊት ቲክቶክ ላይ ያሉ ማናቸውም አቂዳቸውን አያውቁም። አዳምጠኝ፣ አቂዳቸውን አያውቁም። አስቀድሜ ከ6 ወር ምናምን በፊት አንድ ዲቤት ሳደብ አንተ ትልቅ ሰው አይደለም እንዴ? ስድብ አይደለም። ቲክቶክ ላይ ያሉት ዘሆል አቂዳቸውን አያውቁም። ደጋግሜ ነግራችኋለሁ። ኡስታዞቻችሁ አቂዳቸውን አያውቁም። እንኳን ተማሪዎቹ ኡስታዞቹ እንኳን በአቂዳ ጉዳይ ላይ አያውቁም። ስለ አምላክ የሚያውቁት ነገር የለም። ክርስትናን እንደመሳደብ፣ ክርስትናን እንደመተቸት፣ ክርስትናን እንደመንቀፍ የራሳችሁ አስተምሮ ላይ አታውቁትም። ስለዚህ አብራራ። እኛ ጋር መጣችሁ አብራሩ ለምትሉ በአምላክ ጉዳይ ላይ አብራራ። እኛ በደንብ አላህን እናውቀዋለን። አንድ ነገር ነው። አላህን እኛ በደንብ እናውቀዋለን። ስለዚህ አብራራልን። አንድ ነው፣ ሶስት አይደለም። እኔ ስንት ነው ብዬ የጠየቅኩህ እኮ ለእኛ ደግሞ ዋናው ነገር ይሄ ነው፣ ወሳኝ ነገር። አላህ አንድ ነው፣ ለሱ ደግሞ ምንም አይነት መሳይ የለውም። አንድ ነው ስትል ምኑን ነው? ቀላል አቡ፣ አንድ ነው ስትል ምኑን ነው አንድ ነው ያልከው? እግሩን ነው ወይንስ እጁን እኮ? አንተ ስንት ነህ? እንደዛ ከሆነ እናመሰግናለን። ስለዚህ አላህ እንደኔ ተደምሮ እጅግሩ ተደምሮ ነው አንድ ተብሎ የተቆጠረው። ከኔ ጋር አላህን እያመሳሰልከው ነው፣ አምሳያ ያለው እያልከን ነው። አንተ ስንት ነህ? አንተ የምትጠይቀው ጥያቄ ወደ አንተ ይመጣና እኔ አንድ ነኝ። እኔ አንድ የሆንኩት እጅግሬ ተደምሮ ነው። አላህም አንድ የተባለው እንደኔ እጅግሩ ተደምሮ ነው። አላህ አንድ ነው ስንል በሁሉም ነገር ነው። በሁሉም ነገር ስትል በምኑ? በአካልም አንድ ነው። በአካልም አንድ ነው። ኦኬ፣ በአካልም አንድ ነው ስትል ስለዚህ እጅ እግሮቹ እንደኔ የተገጣጠሙ ነው ማለት ነው። አላህ ይሄን አላልኩም እኔ። የተገጣጠመ ካልሆነ እንዴት አንድ ነው ብለህ ልቆጥረው ትችላለህ? ምክንያቱም እጁ እዛ ጋ እግሩ እዛ ጋ ፊቱ እዛ ጋ ከሆነ እንዴት አንድ ብለህ ልቆጥረው ቻልክ? ማን ያለው እሱ? እንዴት አንድ ብለህ ቆጠርከው እያልኩ ነው። አንድ ስለሆነ ነው ቁርአን ስለነገረን እኮ። ምኑን ነው አንድ ያልከው? ምኑን ነው አንድ ያልከው? አይወልድም አይወለድም ወይ? እኔ ለእርባታ አልፈለኩትም። ማወልደው አላሁ ሰመር ስለሆነ ነው፣ ማስገቢያ ማስወጫ ስለሌለው ነው። አሁን አንድ ነው ስትል አቡያያ አንድ ነው ስትል እንደናንተ አምላክ ሶስት አይደለም እያልን ነው። እኛ ሶስት አምላክ ብለን አናመልክም። ተረጋጋና አንድ ስትል ምኑን ቆጥረህ ነው? ምክንያቱም እኔ ፍጡር ነኝ፣ እጅና እግሬ አንድ ስንል ግልጽ ነው። ሁለት አይደለም፣ ሶስት አይደለም፣ አራት አይደለም፣ አምስት አይደለም። አንድ አዳምጥ። እኛ አንድ ስንል ፈጣሪን አንድ የምትለው ትወክለዋለች ብለን አናምንም። ሞላ ምክንያቱም
ፈጣሪ ከፍጡር ጋር በምንም አይመሳሰልም ብለን የምናምን ሰዎች ስለሆን የአንተ አምላክ ግን አንድ ነው ስትል እጅ እግሩን ደምረህ ሁለት እጅ አለው ሁለት እግር አለው ብለህ ባት አለው አይን አለው ፊት አለው ብለህ እንደኔ እሱን እነኛ የተሰካኩ ከሆኑ አዎ አንድ ነው ከኔ ጋር ይመሳሰላል። እንደ አንተ አይደለም እንደ ማንም አይደለም። ምክንያቱም ቁርአን ነግሮናል። አንድ ነው አልከኝ እኮ እኔም አንድ ነኝ እሱም አንድ ነው። እኔ አንድ ነኝ እሱም አንድ ነው። እንደዛ ከሆነ እንግዲህ አሁንስ መናገር የሰው ልጅ ባህሪ ነው። ለአምላክ የመናገር ባህሪ አለው። ግን እኛ በድምጽ ፈጣሪ ያንተ አላህ በድምጽ ስለሚናገር አዎ ፍጡር ነው። አሁንም ስቲል በድምጽ እንደኔ ድምጽ ቮካል ቮይስ ስለሚያስፈልገው ቋዳም ተመሳሰለ ማለት ነው። ስቲል ለመናገር ራሱ ፈጣሪ ድምጽ ያስፈልገዋል ብለን አናምንም። ቮይስ ዝሮ የሆነ ቃላቶችን ተጠቅሞ ይናገራል ብለን አናምንም። ያንተ ቃል አላህ እንደኛ ይናገራል፣ ያ በድምጽ ይናገራል። ሲጣራም በድምጽ ነው የሚጣራው። ተመሳሰለ ማለት ነው። እንዳንተ አስተሳሰብ ምክንያቱም በድምጽ ነው የሚጣራው፣ እኔም በድምጽ ነው የምጣራው። ለምሳሌ ተመሳሰለ ጅብሪል አንዴ ብቻ አንድ ጊዜ እቺን ብቻ ወሰድልኝ። ለአንተ ጭንቅላት አለ አይደለ? ለአንተ ጭንቅላት አለክ፣ ለአህያም ጭንቅላት አለው። ስለዚህ ተመሳሰለ ማለት ነው። ኦኬ መልኩንና መጠኑን እየለየህ ከሆነ ያለህም ጭንቅላት የሚጠቅመው ለማሰቢያና ወደ ቤቷን የቱ ጋር እንደሆነ መሄጃ ነው፣ ማገናዘቢያ ነው። አዳምጥ። ስም ተመሳሰለ ማለት አዳምጥ። ግብሩ ተመሳሳይ ነው። መልኩ ሊለያይ ይችላል፣ መጠኑ ሊለያይ ይችላል። የኔም ማሰቢያ ነው። የሌላው የእንስሳው ጭንቅላት ራሱ ማሰቢያ ነው። ልጆቻቸው የሚለዩበት በጭንቅላታቸው አስበው ነው። እግራቸውን ብቆርጥ ጭንቅላታቸው ስላለ ያስባሉ፣ ያውቃሉ። ጭንቅላታቸውን ብቆርጥ ግን እግራቸው አስቦ አገናዝቦ መሄድ አይችሉም። የአንተ አምላክ ጭንቅላት ይኑራ አይኑራ አታውቅም፣ እግር ግን አለው። እንስሳቶች እግር ይዘው መንቀሳቀስ አይችሉም፣ ጭንቅላታቸው ተቆርጦ። ጭንቅላት ዋናው ሜን ፓርት ነው። የማንኛውም ጭንቅላት ለማሰቢያነት ይጠቅማል፣ ማገናዘቢያነት ይጠቅማል። መጠኑ ሊለያይ ይችላል፣ መልኩ ሊለያይ ይችላል። አላህ ደግሞ እንደ አህያም አይደለም፣ ከኔ ጋር ነው የሚቀርበው። ምክንያቱም እሱም ሁለት እጆች አሉት። አህያ ሁለት እጆች አሏት ብለህ ታምናለህ እንዴ? ግራና ቀኝ ሁለት እጆች ነው ያላት አህያ። ኦኬ እንግዲያውስ አንዴ ለመሰለክ መዳከም ይሆናል እንጂ ምንም የሚያወጣው ለውጥ ስለሌለ ነው። የኛ እምነት ባጭሩ ልንገርክ፣ አላህ አለው የሚለውን ነገር እናምናለን። ስናረጋግጥለት ግን ከሌላው ጋር እያመሳሰልን አይደለም። ለምንድን ነው ማነመሳሰለው? ምክንያቱም እኔ የሚመስል የለም ብሏል። ለእኔ አምሳያ አታድርጉ ብሏል። ፈላ ተድሪቡ ሊላሂ ልአምሳል ለይሰ ከሚስሊሂ ሸይ እያለ ይናግራል በየቦታው። ስለዚህ የኛ ግዴታ ይሄ ነው። እግር አለው ከተባለ እግር አለው። አዎ፣ እንዴት? ለሱ እንደሚገባው። ይህ የኛ እምነት ነው። ለአንተ በፈለግከው መንገድ መተርጎም እና እንደፈለግክ ማጠማዘዝ ትችላለህ፣ ልክ ሌሎች በእኛ እምነት ውስጥ እንዳጠማዘዙት። እኛ ግን አደብ አለን። አለው የተባለውን አለው ብለን እናምናለን። ያልተገለጸውን ደግሞ አፋችንን እንይዛለን። ምክንያቱም ስለ አምላክ ነው። ስለ አምላክ ስናወራ ደግሞ ስርዓት አለን። ስለ ሰው ልጅ እንኳን የሌለበትን ወይም ያለበትን ነገር ብትጠየቅ እኮ አላውቅም ነው የምትለው። እንዴት ነው ስለ አምላክ ደግሞ ያልተነገረን ነገር ተነስተህ እንዲህ ነው ብሎ ማብራራት የሚቻለው? አቡያያ እስልምና የነቢያት አስተምሮ ነው። አላህን ነቢያቶች ሰብከውታል ብለህ ታምናለህ አይደለ? በደንብ ኦኬ። ነቢያትና መልእክተኞች ኦልሞስት በመቶ ሺህ የሚቆጠሩ መጥተዋል ብላችሁ ታምናላችሁ አይደለ? ምን አልክ? ነቢያቶች፣ መልእክተኞች እንደዚህ ረሱል የሆኑ እንደዚህ በብዙ ሺዎች መጥተዋል አይደለ? ነቢያቶች 124,000 የሚያክሉ ተልከዋል የአላህን አንድነት ለማስተማር። ያ ከ124,000 አካባቢ መጥተዋል። መልካም። እነኚህ ሁሉ አላህን የሰበኩት አይደለ? ስለ አላህ ሰብከዋል። ይሄ ሁሉ ነብይ እንደው አላህ ጭንቅላት ይኑራ አይኑራ አያውቅም ማለት ነው? ሳይሰብክ ነው ሄደው ማለት ነው? ለኛ የደረሰን እንግዲህ አሁንም ቅድም ያወራሁት ነው፣ አልደግመው። ምክንያቱም ወሬ መመላለስ ሰዓት መፍጀት ነው እኮ። ይሄ ሁሉ ነብይ መጥቶ አላህ ባት አለው፣ እግር አለው፣ ሁለት እጅ አለው ከሚል
ጭንቅላት ይኑረው አይኑረው አናቅም። አንገት ይኑረው አይኑረው አናቅም። ሆድ ይኑረው አይኑረው አናቅም። ታፋ ይኑረው አይኑረው አናቅም። ብልት ይኑረው አይኑረው አናቅም። የምታውቁት ሁለት እጅ እንዳለው አንዴ ባጭሩ ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት የሁሉም ነብይ አስተምሮት ነው። ስለዚህ የሌላውን ማወቅ አይጠበቅም። ነብይ አስተምሮ ከሆነ ባለፈው ኡስታዙም ብለዋል። የሁሉም ነቢያት አስተምሮ ከሆነ ደምረን ያወቅናቸው አካላቶቹ ስንት ናቸው ብዬ እንኳን ስለው አንተ የገለጽካቸው አለ። እኔ የገለጽኩት በጊዜው ባት፣ እግር እና እጅ። ነቢያቶች እጅ ብቻ ነው ወይ ሰብከው የሄዱት? አምላካችሁ እጅ አለው ሆድ አለው ወይ አናቅም። አንገት አለው ወይ አናቅም። ጭንቅላት አለው ወይ አናቅም። ምንድነው የምታውቁት? እግር እንዴ ነቢያቶች ታዲያ ከ124,000 በላይ ነቢያትና መልእክተኞች ረሱሎች መጥተው የሰበኩት እና አባት በጣም ሶሪ ይህ አምላክ አይደለም ሲጀመር። ኦኬ ተስማማሁልህ። እሺ ተስማማሁልህ። ከሌሊቱ አሁን ያረፋ ዕለት የሚመጣው ያረፋ ዕለት ሲመጣ እግሩ ይመጣል አይመጣም? መላእክቶቹ ጋር አሁን እኔን ሐዲሱ ላይ የሌለውን ነገር ጠይቀክ ስለ አላህ የማላውቀውን ነገር እንዳወራ ነው የምትፈልገው። ያ ደግሞ መቼም አይሆንም። መቼም እኮ አሁን አላህ ይመጣል ብለኸኛል። ሉክ አቡያያ እኔ ተስማማው ባንተ ያልተገለጠውን አልተገለጠም። ስለዚህ የሚመጣው አላህ ነው ብለኸኛል። አላህ የምታውቀው ደግሞ ባቱንና እግሩን ነው እንዳለው እጅ እንዳለው ነው ይመጣል ስትለኝ። ስለዚህ እኔ የሚመስለኝ ምንድነው እሱ የምረዳው አንተን እየነገርከኝ ባለው አላህ እግር አለው ባት አለው እጅ አለው። ስለዚህ ይመጣል ካልከኝ ጭንቅላቱ ይመጣል ብዬ አልረዳም። ምክንያቱም ጭንቅላት ይኑረው አይኑረው ስላልነገርከኝ አንተም ስለማታውቀው። አንገቱ ይመጣል ብዬ አልረዳም። ምክንያቱም አንገት ይኑረው አይኑረው አንተም ስለማታውቅ እኔም ስለማላውቅ ስላልነገርከኝ። ስለዚህ እግሩ እጁ አንድ አይዳ ከሆነ ስለዚህ የቂያማ አይምን የሰሞኑን አሁን ተነገ ወዲያ ምናምን አረፋ ስታከብሩ የሚመጣው አላህ ነው ስትለኝ አላህ ደግሞ ማን ነው ማለት ነው? እግርና ባት ነው ማለት ነው። ይመጣል ማለት ነው። ራይት እንግዲህ ነግሬሃለሁ ቅድም። አንተ የፈለግከውን ትርጉም እንደፈለግክ አድርገህ መውሰድ ያንተ መብት ነው። የኛ ይሄ ነው። አላህ ይመጣል የተባለበት ቦታ ላይ ይመጣል ብለን እናምናለን። ግን ደግሞ እጁ ይመጣል ምን ይመጣል እዚህ ዝርዝር ውስጥ የምንገባበት ምንም አይነት ምክንያቱም በማይጠቅመን ነገር ላይ ሁሌ ሰዓታችንን ስንገድል የመጣንበትን ዓላማ እንረሳለን። ምንድነው ዓላማችን? አላህን ተገዝተን ወደ ጀነት መሄድ፣ አላህን አንድ አድርገን ሶስት ከማድረግ አንድ አድርገን ወደ ጀነት መሄድ ነው። ይሄ ደግሞ ይጠቅመናል። ንገረኝ። አምላክህን እኮ አላወቀውም ገና። የሚመጣው የትኛው አካሉ እንደሆነም አላወቅ ወይ እግሩ ከሌላው አካሉ ተለይቶ ሊሆን ይችላል የሚመጣው። ልክ ጎማ እየነዳችሁ በጣም ሃይ ስፒድ ላይ እየነዳችሁ ድንገት ጎማው ከእንትኑ ቢወጣ አስባችሁታል? ከእንትኑ ከመኪናው ቀድሞ ብሎ እንደሚሄደው ልክ የእንትነት የአረፋ ዕለት እግሩ ወይንም ካላህ እኮ ንቅል ብሎ ሮጦ መጥቶ እኔ አላህ ነኝ እያለ ሊኩራራ ይችላል። ምን ታነኝ 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 እያለ ሊኩራራ ይችላል። ምን ግን በሚበቃ ይልክ አውቄዋለሁ። እንዳንተ ሶስት ነው ብዬ የተምታታብኝ አይደለም፣ አንድ መሆኑን አውቄያለሁ። እኔ አልተምታታብኝ ና እንደማታውቅ ላሳያ። እኔ ነኝ የተምታታብኝ። አንተ ለምሽ ከፍል አድርገህና እናውራ እስኪ። እኔ ነኝ አንተ የተምታታብህ። ማይክን አንሳው አሁን። ኦኬ ማይክን አንሳው። 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 እና ቀዳሚዎችን አልጠየቅኩም። አንድ ማለት ራሱ ምን ማለት ነው ነው ያልኩህ። አንድ ነው እሱ በፈጣሪነቱ አንድ ነው። አንድ ምንድን ነው? በመፍጠር አንድ ነው። በንጉስነቱ አንድ ነው። በስሞቹ አንድ ነው። ስለ አካሉ ነው የጠየቅኩህ። ስንት እንዲሆን ነው የፈለግከው? በአካሉም አንድ ነው። ኦኬ መልካም። እግሩ ማየት መስማት ይችላል? መፍጠር ይችላል እግሩ? አሁን ምን የሚሉት ጥያቄ ነው? እስኪ ኦኬ አታውቀውም።
እጁ መፍጠር መስማት ማየት የሆነ ነገር ይችላል። መፍጠር ሲፈልግ እኔ ደግሞ ልንገርህ እንዴት እንደሚፈጠር። አይ ኖ ጠየቅ አይደለ? አሁን እግር መፍጠር ይችላል ምናምን እንዴት አላህ እንደሚፈጥር አዳም ፓኒክ አታድርግ። ኖ ፓኒክ አይደለም መፍጠር። ቆይ ፕሊዝ እጁ መፍጠር መስማት ማየት ይችላል ወይ? አይዞህ ምንም ኢላሂ የለም። ና እጁ ከአካሉ ጋር ከሌላው ፓርት ጋር የተገጣጠመ ነው ወይንስ የተነጣጠለ? ምንድን ነው ያልከው? ኢላሂ ስላልክ ስላሳዘንከኝ አለፍኩልህ እሱን። እጆቹ ከሌላው አካሉ ጋር የተገጣጠመ ነው ወይንስ የተነጣጠለ? ነብዩ ሰለላሁ ዐለይሂ ወሰለም የነገሩን አካል እንዳለ የጠየቅኩህ መልስ። እጆቹ ከሌላው አካሉ ጋር የተገጣጠመ ነው ወይንስ እጆቹ ለየብቻ እግሮቹም ለየብቻ ናቸው? ለየብቻ ነው የተባለም ነገር የለም፣ ተገጣጠመም ነው ነገር የተባለም ነገር የለም። እናውቀው ልክ መልካም። ስለዚህ ቆይ አንድ አካል ስትል የትኛውን ቆጥረህ ነው ማለት? በሁሉ ነገር አንድ ነው እያለ እጆቹን፣ እግሮቹን፣ ነፍሱን፣ ጣቶቹን አንድነት ደምረህ እኔ እንደምቆጠረው እጆቼ፣ ጣቶቼ፣ እግሮቼ ተደምረው እኔ አንድ እንደምባለው እንደዛ ነው አላህን አንድ እያልክ እየቆጠርከው ያለው? ለአላህ ምንም አይነት አምሳያ የለውም እኮ። ምኑን ቆጥረህ ነው? እጆች አሉት፣ ጣቶች አሉት፣ እግር አለው፣ ባት አለው፣ ፊት አለው። እነኛን ሁሉ ደምረህ ነው ወይ አንድ አካል ያልከው? አላህ አንድ ነው ስንል በአካሉም በስሙም በባህሪያቱም በሁሉ ነገር አንድ ነው ወይንስ እነኛ አንድ ብቻ ነው? ደምረህ እጁ አንድ ነው፣ እግሩስ አንድ ነው ስትል ምን ማለት ነው አንተ የፈለከው? መልካም ጎበዝ ጥያቄ፣ ቆንጆ ጥያቄ። አንድ የሚለው ቁጥር የፍጡር ቁጥር ስለሆነ እኔ አንድ ስባል በደንብ አስተውል። እኔ አንድ ስባል እጆቼ፣ ነፍሴ፣ ቃሌ፣ እግሬ ተደምሮ ነው አንድ መባለው። አይኖቼ ጭምር ተደምረው ነው አንድ መባለው። እጄ ይሄ ቢቆረጥ እንኳን ስቲል አንድ እባላለሁ። አንድ እጅ ባይኖረኝ እንኳን አንድ ስባል ማለት ነው። እኔ ፍጡር ስለሆንኩ ማለት ነው። ፍጡር ስለሆንኩኝ ፈጣሪ ግን እንደኔ ይቆጠራል ብለን እኛ እናምንም። የሆነ አካላቶችን ደምረንለት አንድ ተብሎ አይቆጠርም። የኔ እጅ ቢቆረጥ ወይንም እጄ ከዚኛው ፓርት ቢለይ መስማት ኢቨን ባይለይ ራሱ እጄ መስማት አይችልም፣ ማየት አይችልም። አሁን ስለ ፍጡር እኮ አይደለም ያወራኝ። አንተ እኮ በራስህ እያብራራህ ነው ሁሉ ነገር። ጠየቀኝ እኮ አንድ ስትል ምንድን ነው እያልከኝ ስለሆነ፣ ስለዚህ የፍጡር እጅ ስለሆነ ይሄ አንድነት ተደምሮ ነው እኔ አንድ ተብዬ የምጠራው። አላህም እንደኔ ተደምሮ ነው ወይ ያልኩ ነው። አይ እንደ ፍጡር አይቆጠርም ካልክ ለምን አንድ ትለዋለህ? ለምን አንድ ትለዋለህ? እኛ ነገርኩ እኮ አንድ ነው የምንለው በፈጣሪነቱ በስሙ አልክ፣ በባህሪያቱ በሁሉም ነገሩ። አልጠየኩም። ይህ ነው በቃ አንድ ነው ስንል ይሄ ከገባኝ አልጠየኩም። በአካል ነው የጠየኩ። እኔ በአካል አንድ ነው ወይም ብዬ የጠየኩ እኮ በአካል አንድ ነው ካልኩ በኋላ እግሩ፣ እጁ የምትላቸው ነገሮች ነብዩ ሰለላሁ ዐለይሂ ወሰለም እንዳለው ነግረውናል። ከዛ ውጪ ያለው ሙስሊሞች አሁንም ስለዚህ እንደኔ ደምረህ ነው አንድ ያልከው። እናመሰግናለን። ስለዚህ ፍጡር እያመለክ ገነትን እንዳናፍቃት አዳምጣው። እኛ በአካል ሶስት ስንል አምላካችን ቃል አለው። እሺ እኔ ደግሞ ልጠይቅህ ባይሆን ምንድን ነው የምጠይቀኝ?